የቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ በህግ አስከባሪ አካላት ቁጥጥር ስር ከዋሉ ዛሬ ሁለተኛ ሳምንታቸውን ይዘዋል። አቶ ታዬ በቁጥጥር ስር ስለዋሉበት ጉዳይ እንዲሁም አሁን ስለሚገኙበት ሁኔታና ስላያያዛቸው ከጠበቃቸው አቶ አበራ ንጉስ ጋር አጭር የስልክ ቆይታ አድርገናል። እንድትከታተሉት እንጋብዛለን። በየዕለቱ የሚሰናዱ የሪፖርተር ቲዩብ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ እንድታደርጉ እያስታወስን ከአቶ ታዬ ጠበቃ ጋር ወዳደረግነው ቆይታ እናልፋለን። በመታየ እንደምታውቀው ቀደም ብሎ በከፍተኛ ፍርድ ቤቱ ልደታ ምድብ ችሎት የጸረ ህገ መንግስት የጸረ ሽብር ችሎት ላይ 3 ክስ ቀርቦባቸው ነበር። ከነዛ 3 2016 ዓመተ ምህረት ላይ ማለት ነው። ከነዛ 3 ክስ ማስረጃ ተሰምቶ ፍርድ ቤቱ በሁለቱም ክሶች ነጻ በ141 ምንም መከላከል ሳያስፈልጋቸው ነጻ ስለተባሉ በአንዱ ክስ ነው እንዲከላከሉ ብይን ሰጥቶ ነበር። እሱን ተከትሎ አቶ ታዬ ሁለቱም ተደራራቢ ክሶች ነጻ ስለተባሉ ከሶስቱም የዋስትና መብታቸው ተከብሮ በውጭ ሲከራከሩ ነበር። አቃቢ ህግ ደግሞ የልደታ ከፍተኛ ፍርድ ቤቱ የሰጠው ብይን ተቃውሞ በሁለቱም ክሶች ነጻ መባል አልነበረባቸውም፣ ሊከላከሉ ነው የሚገባው፣ የማከላከያ ማስረጃ ሊያሰሙ ነው የሚገባው ብሎ ተቃውሞ ለጠቅላይ ፍርድ ቤቱ ይግባኝ ብሎ እኛም እሳቸው በውጭ ሆኖ ስንከራከር ነበር። አጋጣሚ ግንቦት 25 ከፍተኛ ጠቅላይ ፍርድ ቤቱ በሁለቱም ነጻ የተባሉበት ክስ ላይ መከላከል ነው የሚገባቸው እንጂ ነጻ መባላቸው ትክክል አይደለም ብሎ የከፍተኛ ፍርድ ቤቱን ውሳኔ ሽሮ እንዲከላከሉ ብይን ሰጠ። እሱን ተከትሎ ወደ ከፍተኛ ፍርድ ቤት መዝገቡ ሲመለስ አቃቢ ህግ ይሄን ሳይወስን ምን አረገ? ዋስትና ለመሰጠታቸው ምክንያት የሆኑ ሁለት ተደራራቢ ክሶች ነጻ መባላቸው ስለነበረ አሁን ግን በተደራራቢ ክሶችን እንዲከላከሉ በሶስቱም ክሶች እንዲከላከሉ የሚያስችል የህግ ምክንያት አዲስ ፋክት ስለተፈጠረ የዋስትና መብታቸው ተነሶ በስር ሆነው እንዲከራከሩ ብሎ አመለከተ። እሱን ተከትሎ አቶ ታዬ በስር ሆነው እንዲከራከሩ የከፍተኛ ፍርድ ቤቱ ውሳኔ ነው የተወሰነው ቀኑ ይሄ ግንቦት 26 ማለት ነው። በነጋታው ነው። አያያዛቸው በተመለከተ ስነ ስርዓታዊ ግድፈትና ህገ መንግስታዊ ጥሰት ያለበት ነው። ምክንያቱም አቶ ታዬ የታሰሩት በአዲስ ክስ በአዲስ ወንጀል ተጠርጥረው አይደለም የተያዙት ከፍተኛ ፍርድ ቤት ጠቅላይ ፍርድ ቤቱ ውሳኔ ስለሻረና ከፍተኛ ፍርድ ቤቱ ጉዳዩ እንዲከላከሉ መከላከያ ማስረጃቸው እንዲያሰሙ ስለታዘዙ ነው። ያ ግን ፍርድ ቤት ቀርቦ ከፍተኛ ፍርድ ቤት የጠቅላይ ፍርድ ቤት ውሳኔ ፍርድ ቤቱ ቀርቦ ከፍተኛ ፍርድ ቤት ጋር ደርሶ ዳኞች በዚህ ጉዳይ ካወቁና እንዲሁም የዋስትና መብታቸው ከተከራከሩ አቶ ታዬ በስር ሳይሆን በአካል እንዲሁ ቀርበው ሳይታሰሩ ተከራክረው ነው በዋስትናው ዙሪያ ላይ ልክ መጨረሻ 26 ላይ የዋስትና መብታቸው እንደ ከለከላቸው ከፍተኛ ፍርድ ቤቱ መታሰር የሚችሉ ፖሊስና ፍርድ ቤት አቃቢ ህግ ምን አደረገ? 25 ጠዋት ተወስኖ 25 ከሰዓት አሰሯቸው። ማሰር ብቻ አይደለም፣ ቤታቸው በርብረዋል። የብርበራ ፍቃድ ሳይይዙ የምሽቱ 2 ሰዓት ላይ በርብረዋል። ከዛ ውሳኔ በኋላ በዋስትናው ጉዳይ ይነሳ አመልክቷል አቃቢ ህግ። እኛ ደግሞ መልስ ሰጥተን እንዲነሳ ወስኛለሁ እንዳለው ኋላ እንዳለው ከዛ ውሳኔ ከሰጠ በኋላ ነው በዋስትናው ላይ መነሳቱን ውሳኔ ካሰማ በኋላ ነው መታሰር የነበረባቸው። እነሱ ግን 25 ከሰዓት 10 ሰዓት አሰሯቸው ከቤት። ከዛ በኋላ በ26 ያቀርባቸው 6 ሰዓት የምሳ ሰዓት ላይ ያቀርባቸው 6 ሰዓት ላይ ያ የተደረገው አንድ ቤተሰቦቻቸው እዛ ይከታተሉ ስለነበር ፍርድ ቤት ሊቀርቡ ይችላሉና መረጃው ለሌላ ማድረስ ነበር ዋናው ሐሳብ። እነሱ ግን የፖሊስ አለቆች እያናገሯቸው ናቸው የሚል አሳሳች መረጃ ለቤተሰብ ሰጡ። እኛም በዛ ታሳቢ አድርገን ነገ ከሰዓት ነው የሚጠየቀው ብለን ስንጠብቅ ለካ እነሱ በድብቅ 6 ሰዓት ላይ አቅርቧቸዋል። ያለ ጠበቃ ያለ ጠበቃ እዛው ተከራክረዋል። በጠበቃ የተወክየነ መቅረብ ያለብኝ ብለዋል። እሱ ፍርድ ቤቱ አለፈ። ከፍተኛ ፍርድ ቤት ሌላ ተሰራ። እሱን ብቻ አይደለም ምንም እንኳን ከባባድ ወንጀል ልክ እንደ አቶ ታዬ አይነት ለተደራራቢ ከባባድ ወንጀል የተከሰሰ ሰው ከቻለ በግሉ በሚመርጠው ጠበቃ ካልቻለ እኮ መንግስት የማቅረብ ግዴታ አለበት። እሱንም ታልፎ ነው እንግዲህ እንዲታሰሩ ብይን የተሰጠው። ከዛ አልፎ ተርፎ አቃቢ ህግ እዚህ ላይ ሌላ የተሳሳተ መረጃ ፍርድ ቤትን አሳስቷል። አቶ ታዬ ከቤታቸው ነው የተወሰዱት። የምሽቱ 2 ሰዓት ፍተሻ ተካሂዷል ብያለሁ። ከቤታቸው ከመውሰዳቸው በላይ በዋስትናቸው እንዲነሳ ያቀረበው አቤቱታ ምንድነው ያለው? ሊያመልጡ ይዘናቸዋል ነው የሚለው። ሊያመልጡ አይደለም፣ ከቤት ነው የወሰዷቸው። ሊሸሹ ሲሉ ስለያዝናቸው መረጃ ስለደረሰን ነው የሚለው። የተሳሳተ ነው። የፈጠራ ይዞት የቀረቡት። ያም ቢሆንም ግን በጠበቃቸው የመወከል ካልሆነ ደግሞ የለኝም አቅም የለኝም ቢሉ እንኳን መንግስት ጠበቃ ይመድብላቸዋል። እሳቸው ግን አላሉም። ጠበቃ ስላለሁኝ ጠበቃዬ እንዲያውቅ ይደረግና በጠበቃዬ በኩል ልከራከር ሰልፈዋል። ፖሊስ መጀመሪያ ሲይዘው ሌላ የሰራው ስህተት አዲስ ተጠርጣሪ እንደሆነ በአዲስ ጉዳይ እንደተጠረጠሩ አስመስሎ ነው የያዛቸው። ለምን ብትለኝ የምሽቱ 2 ሰዓት ላይ መጥቶ ፍተሻ አካሂዷል።
ፍተሻ የሚደረገው በክርክር ላለ ጉዳይ አይደለም። አዲስ ጉዳይ ነው ፍተሻ የሚደረግልን። ከዛ አልፎ ተርፎ ግን ፍተሻ የሚደረገው ሁልጊዜ በኢትዮጵያ ስነ ስርዓት ህጋችን መሰረት ከምሽቱ 12 ከጠዋቱ 12 እስከ ምሽቱ 12 ባለው ሰዓት ነው ቀን ነው መፈተሽ የሚችለው። ከ12 ሰዓት በኋላ የምሽቱ መፈተሽ አትችልም። ከ12 ሰዓት የንጋት በፊትም መፈተሽ አትችልም። እሳቸው ግን ቤታቸው የተፈተሸው 2 ሰዓት ምሽት ላይ ነው። ይሄ ነው የሚመስለው አያያዛቸው። አሁን የታሰሩበት በእስር ሆነው እንዲከላከሉ መከላከያ ማስረጃቸውን ለማቅረብ ብቻ ነው እንጂ አዲስ ክስ የለም፣ ምንም የለም። ያ ሁሉ ድንግርግር የፈጠረው ግን ፖሊስ ባያያዙ ይህ ስነ ስርዓታዊና ህገ መንግስታዊ አያያዝ ስላደረገ እሱን ተከትሎ ፍርድ ቤቱም ህገ መንግስታዊ መብታቸውን በጠበቃ የመወከል ህገ መንግስታዊ ተላልፎ ስለተቀበለ እሱ ብቻ አይደለም በ25 ተወስኖ በ26 ፍርድ ቤት የቀረቡት አቶ ታዬ ልዩ የመታሰር ፍላጎት ስላለ ነው እንጂ ሁልጊዜ የከፍተኛ ፍርድ ቤት ውሳኔ ወደ ታችኛ ፍርድ ቤት የሚቀርበው በኢትዮጵያ የፍርድ ቤቶች አሰራር ከሳምንት በፊት ደርሶ አያውቅም። ይሄ ግን ሁሉም በተፋጠነ ነው የተደረገለት። ጠዋት ተወሰነ 5 ሰዓት ላይ አቃቤ ህግ 8 ሰዓት ላይ ነው 7 ሰዓት ላይ እንዲደርሰው ተደርጓል ውሳኔው። ይሄ ፕሪቪሌጅ ነው እንጂ ለሌላ ሰው እኔ እንደዛ ይግባኝ ለማለት እንደዛ ብጠይቅ ኑሮ ከሳምንት በፊት አይሰጡኝም ነበር። ሌሎች ጉዳዮችም እንደዛ አውቀዋለሁ። ይሄ ችሎትም በልዩ ሁኔታ 4-5 ጉዳዮችም ቀርቤ ያስወሰንኩበት እና የተከራከርኩበት ችሎት ስለሆነ ያ በልዩ ሁኔታ የማሰር ፍላጎት ስለነበረ ነው። እሳቸውን ከነበራቸው እንቅስቃሴ አንጻር ኮንቴይን የማድረግ ነበረ። እሱ ነው ያደረጉት ብዬ አምናለሁ። ዞሮ ዞሮ በስር ያሉበት ሁኔታ ከዚህ በፊት 2016 የቀረባቸው 3 ክሶችን መከላከያ ምስክር ከማሰማት እንጂ አዲስ ወንጀል ጋር የተያያዘ አይደለም። ባያያዙ ግን ችግር ነበረ ነው። መልካም እንግዲህ ትናንት ብቻ ሳይሆን ትናንት በቡድን ከሌሎች የፖለቲካ ኃይሎች ጋር ሆኜ ጓዶቻቸው ጋር ሆኜ ነው የጠየቅኳቸው እንደ ዘመድ ጠያቂ በዘመድ ጠያቂ። ከዛ በፊት ግን 2 ጊዜ ጠበቃ ሆኜ ጠበቆች በሚጠይቁበት መስመር ሄጄ ጠይቄያቸዋለሁ። በቂ ጊዜ ተሰጥቶ ያናግሬያቸዋለሁ። ሁሉም ሰው መብት ጥሰታቸው ሁሉም ነገር ጠይቄ የለኝም ሰላም ነኝ ብለዋል። ትናንትም እሱን ነው ያረጋገጡልኝ። ከዛ በተረፈ በሁለተኛ በተለይ ጠበቃ ሁኜ በሄድኩበት አጋጣሚ መጽሐፍ 4 መጽሐፍ ይዤላቸው ሄጃለሁ። እንግዲህ ከሰጠኋቸው 5-6 ቀን አድርገዋል። የዛሬ ትናንትም ስጠይቃቸው አልደረሳቸውም ነበር። ገና ምርመራ ላይ ነው፣ ጽሁፉ ይዘቱ ይመረመራል ብለው እዛ ላይ አልፈጸሙላቸውም። ከዛ በዘለለ ግን አያያዛቸው በተመለከተ ቅሬታ እንደሌላቸው ነው እኔን የነገሩኝ። ከትናንትዋ ማለት ነው። ቀጠሯቸው ሰኔ 30 ነው። ያ ሰኔ 30 አሁን ፊት ለፊታችን ያለው ከፍተኛ ፍርድ ቤት መከላከያ ምስክር ለማሰማት ነው። ሰበርም ይግባይ ብለናል። የሰበር ቀጠሮ ለ2018 ስለተራዘመብን ተሰብሮ እንዲታይልን ብለን አመልክተን ነገ ማክሰኞ ቀጠሮ አለኝ አቤቱታ ለማሰማት። ተሰብሮ ረጅም ነው፣ የ4 ቀን ነው፣ የ4 ወር ቀጠሮ። ይሄ የቀጠሮ እንትን በእስር ላለ ሰው ቅጣት ነው ከፍርድ በፊት ያለ ቅጣት እንጂ ቀጠሮ አይደለም። ስለዚህ እንዲያጥርልን አንዱ ምክንያት ያቀረበው። ሁለተኛ ደግሞ የተፋጠነ ፍትህ የማግኘት ህገ መንግስታዊ መብት አላቸው። አንቀጽ 37 ላይ የተቀመጠ አንድ ቀጠሮ ገና ቅሬታ ለማሰማት ለዛውም የኔ ቅሬታ ተሰምቶ አቃቤ ህግ ገና መልስ ሊሰጥበት ነው። የሱንም ተሰምቶ ምርመራ ቢባል ቢያንስ እንኳን ሌሎች 2 ቀጠሮ ቢሳት እንኳን የቀጣይ ዓመት በጀት ዓመት እቅድ ለራሱ ሊጋመስ ይችላል። ገብቷል። ይሄ ደግሞ አንቀጽ 37 የተፋጠነ ፍትህ የማግኘት መብት በጣም የሚጻረር ናቸው። በተመሳሳይ ሰኔ 30 ለተቀጠረው የጠቅላይ ፍርድ ቤት የከፍተኛ ፍርድ ቤቱ ውሳኔም ቀጠሮም አቤቱታ አቅርቤያለሁ ተሰብሮ እንዲታይልን። ከዚህ በፊት በዋስ እያሉ ስለሆነ ለእስረኛ ቅድሚያ የሚሰጥ ችሎት በመሆኑ እኛ በውጭ ያለን ብለን ታሳቢ አድርገን ቀጠሮ በመርዘም አልተቃወምም ነበር። አሁንም ግን ተሰብሮ እንዲታይልን ያመልክቻለሁ። ማመልከቻው ከሳምንት በፊት ነው ያስገባሁት። በዛ ላይ ምን እንደሰጡ ነገ ሰማለሁ። የከፍተኛ ፍርድ ቤቱ የጠቅላይ ፍርድ ቤቱ ተሰብሮ እንዲታይ ነው። ምክንያቱም 4 ወር ረጅም ነው። ስለዚህ ይሄ ከቅጣትን ሊሆን ይችላል። ከዛ ያለፈ ግን ምሰጥህ ነገር ጣልቃ ገብነቱን ምንም የምለው ነገር የለኝም። ተጨማሪ ማስረጃዎች ስለሌሉኝ ማለት ነው።